ሁሉንም ወቅቶች ለሰብል ልማት የማዋል ልምምዶች ግብርናውን እየቀየረው ይገኛል። በተለይም ከቅርብ ዓመታት ወዲህ በበጋ መስኖ ልማት የተገኘው ውጤት የዘርፉን አቅሞች እያሳየ ነው። ኢትዮጵያ በዓመት ለራስ የሚውል 97 ሚሊዮን ኩንታል ገደማ ስንዴ የሚያስፈልጋት ሲሆን አሁን ላይ የበጋ መስኖ ልማት ይህንን ፍላጎት ሙሉ በሙሉ በመሸፈን ሀገሪቱን ወደ ስንዴ ላኪነት እንድትሸጋገር አድርጓታል። ይህ ደግሞ ከ6 እና 7 ዓመታት በፊት በዓመት ከሚገኘው የስንዴ ምርት ከ5 እጥፍ የሚልቅ መሆኑን የሚያሳይ ነው። የምጣኔ ሀብት ባለሙያው ዶክተር ገመች መርሻ እንደሚሉት ኢትዮጵያ በበጋ መስኖ በተለይም በስንዴ ምርት ተምሳሌት የሚሆን ተግባር እያከናወነች ነው። በኢትዮጵያ ታሪክ በጋ የግብርና ወቅት አልነበረም። ዴድ ታይም ይሉታል። እንዲሁ የሚሞት ጊዜ ነበር፣ የሚቃጠል ጊዜ ነበር። አሁን ከለውጡ በኋላ የግብርና ካላንደር ውስጥ እንዲገባ ነው የተደረገው። በጋ የሚቃጠል ጊዜ ሳይሆን የሚለማበት ጊዜ እንዲሆን ተደረገ። ይሄ ደግሞ በምን በመታገስ ነው? ዝናብ ብቻ ከመጠበቅ በመስኖ በመታገስ መጠነ ሰፊ የመስኖ ስራዎች ተሰሩ ማለት ነው። ስለዚህ ብዙ መሬቶች ይባክኑ የነበረው በአመት አንድ ብቻ ይመረቱ የነበረበት በአመት 2 3 የማምረት በጋ ስንዴ በሚል በስንዴ ልማት በክረምትም በበጋም አገራችን ራሷን ወደ መቻል መታለች። እንግዲህ ይታይ ከጎረቤት ሀገር ያመጣነው መሬት የለም፣ ከጎረቤት ሀገር ያመጣነው ውሃ የለም፣ የሰው ኃይል የለም። ይባክን የነበረው ያልተጠቀምንበት ግን ሙሉ አቅማችን ተጠቅመን ወደ ስራ አስገብተን ኤፊሺየንሲ ብቃት የተጨመረበት ማለት ነው። የስንዴ ምርትን ሞክረው የማያውቁ አካባቢዎች ሁሉ ስንዴን በገፍ አምራች በሆኑበት በዚህ ጊዜ ኢትዮጵያ የስንዴ ፍጆታዋን በራሷ አቅም ከመሸፈን አልፋ በዓለም አቀፍ ደረጃ በከፍተኛ ደረጃ ስንዴን የሚያመርቱ ጎራ ተቀላቅላለች። ለዚህም የበጋ መስኖ ከፍተኛ አስተዋጽኦ እያበረከተ ሲሆን በዚህ ዓመትም ከፍተኛ ምርት ከዘርፉ ይጠበቃል። አገሪቱን የምግብ ዋስትናን ይሸፍናል ብሎ ከመጠበቀው አንዱ የመስኖ ስንዴ ነው። የመስኖ ስንዴ ቢያንስ ዘንድሮ ከ3.78 ሚሊዮን ሄክታር በላይ ሸፍነናል። ከ174 ሚሊዮን ኩንታል በላይ እንጠብቃለን ማለት ነው ሲሰበሰብ። ስለዚህ እንደ ግብርና ሚኒስቴር አሁን ትኩረት ተሰጥቶ እየተሰራ ያለው አንዱ በምግብ ራስን መቻል ነው። ሁለተኛ ደግሞ ለገበያ ለሀገር ውስጥም ለሀገር ውጭም ለገበያ የሚሆኑ ምርቶች ላይ ትኩረት ተሰጥቶ እየተሰራ ይገኛል ማለት ነው። ኢትዮጵያ ከዝናብ ጥገኝነት ራሷ በማላቀቅ በመስኖ የታገዘ ግብርናን እንደ ዋና የኢኮኖሚ ሞተር እየተጠቀመችበት ትገኛለች። በዚህም እንደ ሀገር በዓመት ከ3 ጊዜ በላይ ማምረትን ልማድ ማድረግ እየተቻለ ነው። ይህም የመደመር መንግስት የኢኮኖሚ ሉዓላዊነትን ለማረጋገጥ የጀመረው መንገድ ትክክለኛ መስመር ላይ መሆኑን የሚያሳይ ነው። እንደ ሀገር የግብርና ምርት ከጊዜ ወደ ጊዜ እድገት እያሳየ መጥቷል። በመሬት ስፋትም በምርት ደረጃም በየጊዜው በየዓመቱ እየጨመረ እየመጣ ነው። ይህም ድሮ በዓመት አንድ ጊዜ የሚመረተውን አሁን ቢያንስ በዓመት 3 ጊዜ እየተመረተ ይገኛል። ይህም በመኸር በዋናው የክረምት ሰብል፣ ሁለተኛ በመስኖ፣ ሶስተኛ ደግሞ በበልግ እየተመረተ ይገኛል። የበጋ መስኖ ኢኒሼቲቭ ይወጣ የነበረውን እስከ $1 ቢሊዮን የሚጠጋ የውጭ ምንዛሪ ሙሉ በሙሉ ያስቀረ ነው።